ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርሰ ዜናዎች የአቃቂ ቃሊቲ ዞን የወንጌላውያን አማኞች አብያተ ክርስቲያናት ህብረት የወጣቶች አንድነት ፕሮግራም ለሁለተኛ ጊዜ በቃሊቲ አማኑኤል መሰረተ ክርስቶስ ቤተክርስቲያን ተካሂዷል። የደብረ ዘይት ሙሉ ወንጌል አማኞች ቤተክርስቲያን መዘምራን ኳየር 50ኛ ዓመት የወርቅ ኢዮቤልዩ በደመቀ ሁኔታ ተከብሯል። የማይናወጣው አለት የክርስቶስ ቤተክርስቲያን ለ200 ችግረኞች ወገኖች ማዕድ ማጋራትና የአልባሳት ድጋፍ አደረገች። በኬንያ ከፍተኛ ተፈላጊነት ያላቸው በመቶዎች የሚቆጠሩ ጉንዳኖችን የሰረቁ ፍርድ ቤት ቀረቡ። የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንና የጥምር ዜጋ ባለቤቶችን መብት የሚገድብ ህግ አጸደቀ። መረጃዎቹን ኢየሱስና ኢያሱ ለእናንተ ያደረስኩኝ አብራችሁ ቆይታ አድርጋለሁኝ። አብራችሁኑ ነው። የአቃቂ ቃሊቲ ዞን የወንጌላውያን አማኞች አብያተ ክርስቲያናት ህብረት የወጣቶች አንድነት ፕሮግራም ለሁለተኛ ጊዜ በቃሊቲ አማኑኤል መሰረተ ክርስቶስ ቤተክርስቲያን ተካሂዷል። ሚያዝያ 5 2017 ዓ.ም ለታረደው በግ በታላቅ ድምጽ በሚል ርዕስ በራእይ 5:12 ክፍል ላይ በመነሳት የአንድነት ፕሮግራም ለሁለተኛ ጊዜ የተደረገ ሲሆን ቀደም ብሎ ሚያዝያ 4 አንድ ምሳ ለወገኔ በሚል ሐሳብ የምገባ ፕሮግራም መካሄዱ ታውቋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል ምሳሌ 19:17 በሚል ርዕስ በተዘጋጀው በዚህ ኮንፈረንስ ላይ ከ300 የሚበልጡ የጎዳና ላይ ነዋሪዎችን ምሳ የማብላት ፕሮግራም በአቃቂ ቃሊቲ በአማኑኤል መሰረተ ክርስቶስ ቤተክርስቲያን ተካሂዷል። በእለቱም ዘማሪ ይድነቃቸው ተካ በዝማሬ እንዲሁም ነብይ መስፍን የእግዚአብሔርን ቃል ሁለተኛ ጢሞቴዎስ 2:1-7 በመነሳት የእግዚአብሔርን ቃል በማካፈል አገልግለዋል። መርሃ ግብሩ ወጣቶችና ታዳሚያን ጌታን በጋራ ከፍ ያደረጉበት የምስጋና ጊዜ የተደረገም ሲሆን ፕሮግራሙ በየ2 ወር እንደሚደረግም ተገልጿል። መረጃው የአቃቂ ቃሊቲ ዞን የወንጌላውያን አማኞች አብያተ ክርስቲያናት ህብረት የወጣቶች አገልግሎት ክፍል ነው። የደብረ ዘይት ሙሉ ወንጌል አማኞች ቤተክርስቲያን መዘምራን መስረታ 50ኛ ዓመት የወርቅ ኢዮቤልዩ በደመቀ ሁኔታ ተከብሯል። ኤልያስ ወንድሙ ዝርዝር አለው። እሁድ ሚያዝያ 5 2017 ዓ.ም የደብረ ዘይት ሙሉ ወንጌል አማኞች ቤተክርስቲያን መዘምራን ኳየር 50ኛ ዓመት የወርቅ ኢዮቤልዩ ክብረ በዓልን በደመቀ ሁኔታ ሲከበር ጥሪ የተደረገላቸው እንግዶች ተገኝተዋል። የአምልኮ ፕሮግራም በኢየሩሳሌም አለልኝ የቀረበ ሲሆን የመክፈቻ ንግግር በመጋቢ ብሩክ የእንኳን ደህና መጣችሁ ንግግር ተደርጓል። መዝሙር በመዘምራን ቡድን ቀርቦ ጉባኤው እግዚአብሔርን አምልኳል። በመጨረሻም የሰርተፍኬትና የኬክ ቆረሳ መርሃ ግብር ተደርጎ ተጠናቋል። 50ኛው የወርቅ ኢዮቤልዩ ክብረ በዓልን አስመልክቶ ያናገርናቸው የመዘምራኑ አባላት ደስታቸውን እንዲገልጸውልናል። እኔ ክፍሌ ከይሬ ይባላለሁ። የደብረ ዘይት ሙሉ ወንጌል መዘምራን መሪ ነኝ። 50ኛ ዓመቱን በማስመልከት 50 ዓመትን የሚያደርሰውን እግዚአብሔርን ለማድነቅ ለማመስገን ዛሬም ስላደረሰን ዛሬም ስላሳየን እሱን ለማክበር ነው ያዘጋጀነው። በዚህ ላይ ብዙ መንገዶችን አስኪዶናል፣ ድልን ሰጥቶናል፣ ተንከባክቦ ዛሬን አሳይቶናል። ለቀጣዩም ደግሞ ላለው አድራሽ አዝላቂ እንደሆነ ለመመስከር ነው። ስሜ አይን አለም በኳየር ውስጥ በዝማሬ ነው ማገለግለው። እግዚአብሔር ይህንን ቀን በጣም በሚገርም አይነት ሁኔታ በአስደናቂ ምህረት እድል ሰጥቶን እድሜ ሰጥቶን እዚህ ስላደረሰን በጣም ደስ በሚል አይነት ሁኔታ ልዩ ነገር ውስጤ ተፈጥሮ እግዚአብሔርን ማመስገን ፈልጋለሁ። እግዚአብሔር ስላገዘው እግዚአብሔር ስለረዳው ኳየሩ እስካሁን ድረስ ቆይቷል። ከዚህም በኋላ ባለው ጊዜ ደግሞ እግዚአብሔር በበለጠ ራእይ ሊያገለግል እንደሚችል ቅድም በቀረበው እቅድ ሰምተናል። ከዚህም ባለፈ ደግሞ በተለይ ትውልዱ ላይ ትልቅ ስራ ለመስራት እቅድ አለን። እቅዳችንም አንድ ተተኪ መዘምራንን እናዘጋጃለን። መዝሙሮቻችን ብዙ እንደመሆናቸው መጠን እነዚህ መዝሙሮች ደግሞ ቀርጸን ለህዝብ ተደራሽ እናደርጋለን። ከዚህ ባለፈ እግዚአብሔር በረዳን ባሳየን መንገድ ሁሉ የወንጌል ስርጭትን በመስራት እናገለግላለን። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ ክልል የልጆች ታዳጊዎች የመንፈስ ቅዱስ ሙላት መርሃ ግብር ተካሄደ። ቅዳሜ
ቅዳሜ ሚያዝያ 4 2017 በረጲ ሙሉ ወንጌል አጥቢያ በተካሄደው በዚህ ፕሮግራም ከ13 አጥቢያ የመጡ ልጆችና ታዳጊዎች የተገኙ ሲሆን የመንፈስ ቅዱስ ሙላት መርሃ ግብርም ተካሂዷል። በመርሃ ግብሩ ላይ የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ እንኳን ደህና መጣችሁ መክፈቻ ንግግር ያደረጉ ሲሆን ዘማሪ ርብቃ በዝማሬ አገልግላለች። በመቀጠልም የመንፈስ ቅዱስ ሙላት ጸሎት ተደርጎ ብዙ ልጆች በመንፈስ ቅዱስ የተሞሉ ሲሆን ሌሎችም ከአጋንንት እስራት ነፃ ወጥተዋል። የማይናወጠው አለት የክርስቶስ ቤተክርስቲያን ለ200 ችግረኞች ወገኖች ማዕድ ማጋራትና የአልባሳት ድጋፍ አድርጋለች። ታምራት ሞቲ ተከታትሎታል፣ እንደሚከተለው ይቀርባል። ወንጌልን ለፍጥረት በማድረስ የእግዚአብሔር መንግስት በማስፋት ላይ የምትገኘው የማይናወጠው አለት የክርስቶስ ቤተክርስቲያን የትንሣኤ መታሰቢያ በዓል ምክንያት በማድረግ ከ200 በላይ ለሚሆኑ ወገኖች ማዕድ ማጋራትና የአልባሳት ድጋፍ አድርጋለች። በዕለቱም ጌታን በዝማሬ የማምለክና የቃለ እግዚአብሔር መልእክት የተላለፈ ሲሆን በመጣውም የምስራቹ ወንጌል መልእክት 34 ሰዎች ወደ እግዚአብሔር መንግስት መጨመርም ችለዋል። ቀጥሎም የምገባ ስነ ስርዓቱና ቤተክርስቲያን ከአባል አገልጋዮቿና ከራዩ አጋሮች ያሰባሰበችውን የአልባሳት ድጋፍ በቤተክርስቲያኒቱ አገልጋዮች አማካይነት አከናውናለች። እንደ ቤተክርስቲያኒቱ ራይ ተቀባይና ዋና መጋቢ ፓስተር ማቴዎስ ታደለ መልእክትም ከወንጌል ባሻገር የቤተክርስቲያን ተልእኮ የተቸገሩትን መድረስ መሆኑን ይገልጻል። ይህም የትንሣኤን በዓል ምክንያት በማድረግ 200 የሚሆኑ በጎዳና ላይ በተለያየ ምክንያት ችግር ውስጥ ያሉ ወንድሞች ተሰብስበው ከነሱ ጋራ ታላቅ የሆነ የእግዚአብሔርን ስራ ሰርተናል። እግዚአብሔርን አመልከናል። እንዲሁም ደግሞ የምገባ አገልግሎት ነበረ። እንዲሁም አልባሳትን ተከፋፍለናል። ይሄ በጣም ወደፊት በጣም በሚገርም ሁኔታ የሚቀጥልበት ሁኔታ ይመቻቻል። ስለዚህ ዛሬ በጣም ደስ ብሎናል። ሁላችንም ደስተኞች ነን። ምክንያቱም ሰዎች በእግዚአብሔር እውነት ተነክተው ጌታ ኢየሱስ በልባቸው ያስቀመጠውን ነገር መካፈል በጣም ደስ የሚል ነው። ስለዚህ ቤተክርስቲያን ይሄን ነገር በጣም ልታነቃቃና ልታንቀሳቀስ ይገባል። የቤተክርስቲያኒቱ አገልጋይ የሆነው ፓስተር መክበብ መለሰ በበኩሉ በወንጌል አቅጣጫ ቤተክርስቲያን ከትላንት ይልቅ ዛሬ በኃይል መነሳት እንዳለባትና የምታደርጋቸውን ማንኛውንም ተግባራት ከወንጌል አንጻር ሊሆን እንደሚገባም ተናግረዋል። አሁን በዚህ በዘመን መጨረሻ ቤተ ክርስቲያን እንድትነቃ ይህንን የምስራች የወንጌልን ስራ እንድትሰራ እጇን እንደገና እንድታንቀሳቀስ ቤተ ክርስቲያንን አደራ ማለት ወዳለው በዚህ ዛሬ በተደረገው ነገር እኔም ወገኖቼም እጅግ በጣም ደስ ብሎናል። ይህንን ደግሞ ቤተ ክርስቲያን እንድታደርግ እኔም ደግሜ ማሳሰብ ወዳለው። እግዚአብሔር ዘመናችሁን ይባርክ። የምገባው ፕሮግራም አስተባባሪ የሆነችው እህት ሰብለ ወንጌል ለማም በነበረው የምገባ ፕሮግራምና በዳኑ ሰዎች ደስታዋን ገልጻ ቤተ ክርስቲያን ከመመገብ ባሻገር ወደ ክርስቶስ ፍጹም ሙላት የማድረስ ስራ ትሰራለች ስትልም ተደምጣለችም። ይሄን ተልእኮ ቤተ ክርስቲያን ልትፈጽም ይገባል። ራያችን በጣም ሰፊ ነው። ማብቃት ነው። እነዚህ ወጣቶችን ማብቃት ወደ ቅዱስ ሙላት ወደ ክርስቶስ ቅዱስ ሙላት ማድረስ ነው የሚለውና አላማችን። እግዚአብሔር ደግሞ ስለረዳን ዛሬ በጣም ደስተኛ ነን። ጌታ ይባርካችሁ። ተባረኩ። የማይናወጠው አለት የክርስቶስ ቤተክርስቲያን በተለይ በዊንጌትና ኮልፌ አካባቢ ላይ በየጊዜው በምታሰማው የምስራቹ ወንጌል ብዙዎች እየዳኑና በንስሐ እየተመለሱ እንደሚገኙ በመጥቀስ ይህም የምገባ ፕሮግራም የማይናወጠው አለት የክርስቶስ ቤተክርስቲያን ከበዓላት ቀናት ባለፈ በቋሚነት ለማድረግ እቅድ ያላትና በዚህ መልካም ተግባር ላይ መሳተፍ የሚፈልጉ ቅዱሳንም ካሉ የቤተክርስቲያኒቱ በር ክፍት መሆኑን ፓስተር ማቴዎስ አስታውቋል። ሰላም በብዙ ሃይማኖት ማህበረሰብ የተሰኘው መጽሐፍ ተመርቋል። ዳንኤል አንተነህ ዝርዝር አለው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ የተጻፈው በሰላም ግንባታ ላይ የተመሰረተው ሰላም በብዝሃ ሃይማኖት ማህበረሰብ የተሰኘው መጽሐፍ የኢትዮጵያ ሃይማኖት ተቋማት የበላይ ጠባቂ አባቶች፣ ከፍተኛ መንግስት ስራ ኃላፊዎች፣ የሁሉም የሃይማኖት ተቋማት ከፍተኛ መሪዎችና ልዩ ልዩ የማህበረሰብ ተወካዮች በተገኙበት በድምቀት ተመርቋል። ከ300 በላይ ገጾች ይዞ በ13 ምዕራፎች የተከፋፈለውና በ199 ማጣቀሻዎች ዋቢ መጽሐፍት ያደረገውና ሃይማኖት የግጭትና የክፍፍል መንስኤ ሊሆን እንደማይችልና ብዝሃ
ሃይማኖት በማህበረሰብ ውስጥ ዕዳ ሳይሆን ጸጋ መሆኑን ማሳያ መሆኑንም የሚሞግት መጽሐፍ እንደሆነም በዕለቱ ተጠቅሷል። ይህ መጽሐፍ ስለ ሰላም ያለፉትን ውጣ ውረድ ከተጨባጭ ሕይወት ተሞክሮ በማቀናጀት እንዲሁም አሁን ላይ ዋና ትኩረቱ የሰላም የመከባበር እሴትን መገንባት ያደረገውን ሀገራዊ ተቋም በመምራት ለዘመናት ያበረከቱትን እውቀት፣ ክህሎት፣ ልምድ ለሌሎች ማካፈል፣ የትምህርትና የምርምር ተቋማትን በዘርፉ ከተግባራዊ ልምድ የተቀዳውን እውቀት መነሻ በማድረግ ለተጨማሪ ምርምር የሚያነሳሳ እንደሆነም ይጠበቃል ሲሉም የመጽሐፉ አብይ ኮሚቴና የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ ተናግረዋል። መጽሐፉ በአማርኛና በኦሮምኛ ቋንቋ የተጻፈም ሲሆን በቀጣይም ወደ ልዩ ልዩ ቋንቋዎች ተተርጉሞም እንደሚቀርብ ታውቋል። ከዚህም በተጨማሪ ሰላምን አስመልክቶ ሀገር አቀፍ ወርክሾፖችና የስልጠና መርሃ ግብር በአዲስ አበባና በክልል ከተሞች በማዘጋጀት በትውልድ ውስጥ የሰላም እሴትን ለማስረጽ እንደሚረዳ መጽሐፉን ለትምህርት ቤቶች፣ የሃይማኖት ማዕከላት፣ ዩኒቨርሲቲዎችና ለሕዝብ ተቋማት በነጻ የማሰራጨት መጽሐፉ ያነሳቸውን የሰላም፣ የአንድነት፣ የአብሮነት፣ የምክክር፣ የበይነ ሃይማኖት ውይይትና የአመፅ ጠልነት እሴቶችንና መርሆችንም በሬዲዮ፣ በቲቪ፣ በህትመትና በዲጂታል መድረኮች ላይ በማጉላት እንደሚሰራም ተገልጿል። መረጃው የአዲስ አበባ ሃይማኖት ተቋማት ጉባኤ ነው። የጂኤምኤም መረጃዎቻችን ወደ እናንተ መድረሳቸውን ቀጥለዋል። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በኬንያ ከፍተኛ ተፈላጊነት ያላቸው በመቶዎች የሚቆጠሩ ጉንዳኖችን የሰረቁ ፍርድ ቤት ቀርበዋል። በኬንያ ከፍተኛ ተፈላጊነት ያላቸውና በመቶዎች የሚቆጠሩ ጉንዳኖችን የሰረቁ 4 ግለሰቦች ፍርድ ቤት ቀርበዋል። ከፍተኛ ተፈላጊነት ያላቸውን እነዚህን ጉንዳኖች ሰርቀው ለማጓጓዝ ሲሞክሩ የተያዙት 4 ግለሰቦች ፍርድ ቤት ቀርበው ጥፋተኛ መሆናቸውን አምነዋል። የኬንያ የዱር እንስሳት ጥበቃ ተቋም እንደ አንበሳና ዝሆን ያሉ እንስሳት ለመጠበቅ ቢቋቋምም ለጉንዳኖችም ከለላ መስጠቱን በመጥቀስ የፍርድ ቤቱን ጉዳይ ትልቅ ነው ሲል አሞካሽቷል። በአፍሪካ የሚገኙትን እነዚህን አፍሪካን ሃርቨስተር አንትስ ተብለው በሚጠሩ ጉንዳኖች እያንዳንዳቸው በዩናይትድ ኪንግደም እስከ 170 ፓውንድ ይሸጣሉ ተብሏል። የኬንያ የዱር እንስሳት ጥበቃ ተቋም በህገወጥ መንገድ የሚዘዋወሩ እንስሳት እምብዛም የማይታወቁ እየሆኑ እንደመጡና ይህም አደገኛ መሆኑን ገልጿል። ተጠርጣሪዎቹ ለጉንዳኖቹ በተዘጋጀ የፕላስቲክ ቱቦ ውስጥ አስቀምጠዋቸው የተያዙ ሲሆን ጉንዳኖቹ እስከ 2 ወር ድረስ በዚህ ቱቦ ውስጥ መኖር ይችላሉ ተብሏል። ዘራፊዎቹ ቱቦውን በመደበቅ ከጸጥታ ኃይሎች ሰውረው ከሀገር ለማስወጣት አቅደው የነበረ ሲሆን በመቶዎች የሚቆጠሩ ጉንዳኖች ቱቦ ውስጥ ገብተው በጨርቅ ተጠቅልለው ተገኝተዋል። በኬንያ የዱር እንስሳት ጥበቃ ተቋም ቃል አቀባይ ፖል ኡዶቶ ትክክለኛው የጉንዳኖቹ ቁጥር ገና አልታወቀም ብለዋል። ከ4ቱ ተጠርጣሪዎች 2ቱ የቤልጂየም፣ አንደኛው የቪየትናምና ሌላኛው የኬንያ ዜግነት ያላቸው ሲሆኑ ጉንዳኖቹ ወደ አውሮፓ ወይም ወደ እስያ ነበር ለመውሰድ ተዘጋጅተው የነበረው። የኬንያ የዱር እንስሳት ጥበቃ ተቋም ባወጣው መግለጫ የፍርድ ቤቱ ሂደት ኬንያ ህገወጥ የዱር እንስሳት ዝውውር ወንጀል ላይ ያላትን ጠንካራ አቋም ያሳያል ብሏል። ቡርኪና ፋሶ ከአሜሪካ የተለበሱ ልብሶች ወደ ሀገሯ እንዳይገቡ ከለከለች። ቡርኪና ፋሶ ውሳኔውን በዚህ ሳምንት የወሰነች ሲሆን የሀገር ውስጥ የጨርቃጨርቅ ምርቱን ለማበረታታትና በባህል ለመኩራት ውሳኔው መወሰኑ ተገልጿል። የቡርኪና ፋሶ መንግስት ቃል አቀባይ አፍሪካውያንን ምርት ለመልበስ ለአፍሪካ ጊዜው አሁን ነው ብለዋል። ቃል አቀባዩ ሀገር በቀል የፋሽን ኢንዱስትሪያችንን የሚገሉትን በውጭ ሀገራት የተለበሱ ምርቶች ላይ ያለንን ጥገኝነት መቀነስ ይገባል ብለዋል። በ2023 በመፈንቅለ መንግስት ስልጣን በያዘው የ37 ዓመቱ ወታደር ኢብራሂም ትራኦሪ የምትመራው ቡርኪና ፋሶ የፖለቲካና የኢኮኖሚ ለውጦችን እያደረገች ሲሆን የተለበሱ ልብሶች ወደ ሀገሪቱ እንዳይገቡ የተወሰነው ውሳኔው የኢኮኖሚ ለውጡ አካል መሆኑንና ፕሬዚዳንቱ የሀገራቸው የባህል ልብስ እንዲለበስና የሀገር ውስጥ የልብስ አምራቾች እንዲነቃቁ እንደሚፈልጉ ተነግሯል። መረጃውን ከኤቢሲ ኒውስ አገኘ ነው። በመጨረሻም የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንና የጥምር ዜጋ ባለቤቶችን መብት የሚገድብ ሕግ አጽድቋል። ዳንኤል አንተነህ ዝርዝር አለው። የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንና የጥምር ዜጋ ባለቤቶችን መብት የሚገድቡ ሕጎችን ጨምሮ ሌሎች ህገ መንግስታዊ ማሻሻያዎችን አድርጓል። መንግስት ማሻሻያዎቹ የተደረጉት የህፃናት አካላዊና የሞራላዊ እድገት ለመጠበቅ ነውም ተብሏል። በአዲሱ ህግ መሰረት የተመሳሳይ ጾታ አፍቃሪያን በአደባባይ መሰብሰብ አይችሉምም ተብሏል። በመቶዎች የሚቆጠሩ ሰዎች ከፓርላማ ውጭ ተገኝተው አንዳንድ የመብት ተሟጋች ቡድኖች ውሳኔው ሃንጋሪ ነጻነት ወደሌለው መንግስት ማቅናቷን የሚያሳይ ነው ማለታቸውም ተሰምቷል። ጠቅላይ ሚኒስትር ቪክተር ኦርባን ባለፈው መጋቢት ተቺዎቻቸውን በተመለከተ በሰጡት አስተያየትም
የፋሲካን ሰሞን ጽዳት እናደርጋለንም ብለውም ነበረ። በውሳኔው ላይ የገዢው ፊዴዝ ፓርቲ አባላትን ጨምሮ 140 የህዝብ እንደራሴዎች ድጋፋቸውን ሲገልጹ 21 ተቃውሞም ተሰምቷል። በአዲሱ የመንግስት ማሻሻያ መሰረትም የጥምር ዜጋ ባለቤት የሆኑት ሃንጋሪያውያን ለሀገሪቱ ደህንነት አደጋ ናቸው ተብሎ ከታሰበ ዜግነታቸውን ሊነጠቁም ይችላሉ ተብሏል። ገዢው ፓርቲ እንደሚለውም አዲሱ ኢላማው ያደረገው አጠራጣሪ መንግስታዊ ያልሆኑ ድርጅቶችን፣ ገንዘብ የሚገዛቸውን ፖለቲከኞችንና ራሳቸውን ነጻ ብለው የሚጠሩ ሚዲያዎችን በገንዘብ የሚደግፉ ሰዎችንም ነው ተብሏል። አንዳንዶቹ ህጉ የወጣው ሃንጋሪያዊ አሜሪካዊ ባለሀብት ጆርጅ ሶሮስን ኢላማ ለማድረግ ነው ያሉም ሲሆን ባለፈው ወር ህጻናት ላይ ጉዳት በሚያደርሱ ቦታዎች ላይ የተመሳሳይ ጾታ አፍቃሪያንን ሰልፍ ማድረግ እንዳይችሉ የሚያግድ ህግ መውጣቱም ይታወሳል። አርባን ይህን ህግ ዘመናዊ ርዕዮተ ዓለም ልጆችን አደጋ ላይ እንዲጥልብን አንፈልግም በማለት አድናቆትም ችረውም ነበር። የተቃዋሚው ሙቭመንተብ ፓርቲ አባልና የህዝብ እንደራሴ የሆኑት ዴቪድ ቤዶ ይህንን የተመሳሳይ ጾታ አፍቃሪያን ብቻ ሳይሆን የትኛውንም የተቃውሞ ሰልፍ የሚመለከት ነውም ሲሉም ለቢቢሲ ተናግረዋል። ለዕለቱ የያዝናቸውን የጄኤምኤም መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናሳሳችሁ። የአቃቂ ቃሊቲ ዞን የወንጌላውያን አማኞች አብያተ ክርስቲያናት ህብረት የወጣቶች የአንድነት ፕሮግራም ለሁለተኛ ጊዜ በቃሊቲ አማኑኤል መሰረተ ክርስቶስ ቤተክርስቲያን ተካሂዷል። የደብረ ዘይት ሙሉ ወንጌል አማኞች ቤተክርስቲያን መዘምራን ኳየር 50ኛ ዓመት የወርቅ ኢዮቤልዩ በደመቀ ሁኔታ ተከብሯል። የማይናወጠው አለት የክርስቶስ ቤተክርስቲያን ለ200 ችግረኞች ወገኖች ማዕድ ማጋራትና የአልባሳት ድጋፍ አደረገች። በኬንያ ከፍተኛ ተፈላጊነት ያላቸው በመቶዎች የሚቆጠሩ ጉንዳኖችን የሰረቁ ፍርድ ቤት ቀረቡ። የሃንጋሪ ፓርላማ የተመሳሳይ ጾታ አፍቃሪያንና የጥምር ዜጋ ባለቤቶችን መብት የሚገድብ ህግ አጸደቀ። ለዕለቱ የያዝናቸው የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሱስና እያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ።